ዘመነን ካሴን መያዝ አልቻልንም። ዘመነ ካሴ ጋር የደወሉት የአማራው ባለስልጣን በምስራቅ ወለጋ 9 ሰዎች ተገደሉ። ኤርትራ ከግብጽ ጋር ምንም አይነት የወደብ ትብብር ስምምነት አላደረገችም ሲሉ የኤርትራው ቃል አቀባይ የማነ ገብረ መስቀል ተናገሩ። በአማራ ክልልና በትግራይ ክልል የሚላከው እርዳታ መቋረጡን ተሰምቷል። የተከበራችሁ ውድ የዛታ ሚዲያ ቤተሰቦች እነዚህና ሌሎች መረጃዎቻችን እናስደምጣችኋለን። እስከ ዝግጅቱ ፍጻሜ ድረስ አብራችሁን ቆያለን። ቪዲዮን ላይክ በማድረግ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዘመነ ካሴ መያዝ አልቻልንም። ዘመነ ካሴ ጋር የደወሉት ባለስልጣን የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዲ ሁሴን ከሰሞኑ በነበረ አንድ ህዝባዊ ስብሰባ ላይ ዘመነ ካሴን በተመለከተ አናጋሪ አስተያየት ሰጥተዋል። እኚህ የክልሉ ከፍተኛ ባለስልጣን ዘመነ ካሴ ጋር እንደደወሉ እና እሱን መያዝ አስቸጋሪ እንደሆነም ገልጸዋል። ዘመነን መያዝ አስቸጋሪ የሆነበት ምክንያትም ሊያስቀምጡ ፈሪ ስለሆነ ጥላው አይያዝም ሲሉም ተደምጠዋል። 4 ኪሎ አይደርስም፣ አላማቸው ታሪካዊ ጠላቶቻችን ተላላኪ መሆን ነው ሲሉም የቀጠሉት ሲሆን አላማቸው ኢሳያስ 4 ኪሎ ማስገባት ነው ብለዋል። በወለጋ 19 ሰዎች ተገድለዋል። በምስራቅ ወለጋ ጊዳ አያና ወረዳ አንዶዴ ዲቺ ቀበሌ እና በደጋቺጊ ከተማ 01 ቀበሌ በታህሳስ ወር ላይ 2018 ዓ.ም 19 ሰዎች መገደላቸውን የተሰማው ትናንት ቅዳሜ ያገኘናቸው 2 ሰዎችም በጥሻ ተጥለው በስለት ተወግተው የተገደሉ ናቸው የሚሉት ነዋሪዎቹ ሌሎች እንዲሁ የተሰወሩ ግለሰቦች በፍለጋ እያገኙ እንደሆነም ነግረውናል። ልዩ ኃይሉ በከበባ አድርጎ እስከ አሁን ባለው ቆጠራ ብቻ 562 መኖሪያ ቤት፣ የእህል መጋዘን፣ መጠጥ ቤቶችን ተቃጥለዋል። 29 ሞተር ሳይክል፣ 3 ባጃጅ፣ አንድ በቆሎ መፈልፈያ ኮምፓይነር ተቃጥሏል። የሚፈልገውን አፍኖ እየጫነ ይወስዳል፣ የቀረው በማን አልበኝነት ይገላልም ብለዋል። ፓርቲያችን በመንግስታዊ መዋቅር እንዲህ በግልጽ ግፍ መፈጸሙ ያውን በተደጋጋሚ የማስጠንቀቂያ ድምጽ እየተሰማ የሚያሳዝን ተግባር ነው። የማን አልበኝነት ድርጊቱንም በጽኑ እናወግዛለን ብለዋል። መንግስት በአላማና በስውር የሚፈጽመው ደባ በመሆኑም ዓለም አቀፍ ማህበረሰብ ጭፍጨፋውን እንዲያወግዝና ተጠያቂነት እንዲሰፍ የበኩሉን እንዲወጣ ጥሪ እናቀርባለንም ብለዋል። አቶ የማነ ስለ ወደብ ትብብር ስምምነት ምን አሉ? ኤርትራ ከግብጽ ጋር የወደብ ትብብር ስምምነት ላይ እንደደረሰች የተሰራጨው መረጃ በግምት ላይ የተመሰረተ ነው ብለዋል። የኤርትራው መንግስት ቃል አቀባይ የማነ ገብረ መስቀል የኢትዮጵያ ብልጽግና ፓርቲ ኤርትራ ከግብጽ ጋር የወደብ ትብብር ስምምነት ላይ እንደደረሰች በግምት ላይ የተመሰረተ መረጃ አሰራጭቷል በማለት በማህበራዊ ትስስር ገጻቸው ላይ ባሰፈሩ ጽሁፍ ተችተዋል። በኤርትራና በቀይ ባህር አዋሳኝ ሀገራት መካከል እንዲህ አይነት የወደብ ትብብር ካለ በኤርትራ ብሔራዊ ጥቅም ላይ የተመሰረተ እንጂ ሌላ የፖለቲካ አላማ ያለው ተደርጎ ሊወሰድ እንደማይችል የማነ ገልጿል። ኤርትራ ጥንታዊ ታሪክ እንዳላት በመዘርዘር ኢትዮጵያ ወደ ቀይ ባህር የደረሰችው ኤርትራ በ1950ዎቹ በፌዴሬሽን ከኢትዮጵያ ጋር የተዋሃደች ጊዜ ብቻ ነው ያሉት የማነ ኢትዮጵያ የራሷ የባህር በር ባለቤት ለመሆን አንዳችም ህጋዊና ታሪካዊ የደህንነት እና የንግድ አመክንዮ የላትም በማለት የመንግስታቸውን አቋም በድጋሚ ገልጸዋል። በአማራና በትግራይ ክልል እርዳታ መቆሙ ተሰምቷል። በአማራ ክልልና በትግራይ ክልሎች ጊዜያዊ መጠለያ ማዕከላት የሚቀርብ ሰብአዊ የምግብ እርዳታ በመቋረጡ ለከፋ ችግር መጋለጣቸው ተማጸኑ። ታህሳስ 18 2018 ዓ.ም በአማራ ትግራይ ክልሎች ጊዜያዊ መጠለያ ማዕከላት የሚቀርቡ ሰብአዊ የምግብ እርዳታ በመቋረጡ ለከፋ ችግር መጋለጣቸው ተማጽነዋል። በምግብ እጥረት የሰው ህይወት እንዳይቀጠፍ የሰጉ በተለያዩ መጠለያዎች የሚገኙ ተፈናቃዮች መንግስት መፍትሄ እንዲያበጅ በዋዜማ በሰጡት ቃል ጠይቀዋል። በአማራ ክልል በደብረ ብርሃን፣ ማዕከላዊ ጎንደር እና ሰሜን ወሎ በመጠለያዎች የተጠለሉ ተፈናቃዮች ላለፉት 3 ወራት የምግብ እርዳታ በመቋረጡ የከፋ ሁኔታ እንደሚገኙ ለዋዜማ ተናግረዋል። በትግራይ የመቀሌ ሰብዓ ካሬ መጠለያ ደግሞ ባለፈው 1 ዓመት 73 ተፈናቃዮች በምግብ ሕክምና እጦት ህይወታቸው ማለፉን ተፈናቃዮች ገልጸዋል። በአንጻሩም በህፃት መጠለያ በመስከረም ወር ጀምሮ በምግብ እጥረት ወደ 80 የሚጠጉ ሰዎች ህይወት ማለፉን የመጠለያው አስተባባሪዎች የገለጹ ሲሆን መንግስት ለመጠለያው ሰብአዊ ድጋፍ እንደሚያደርግም አስተባባሪዎቹ ተናግረዋል። ለሶማሌላንድ ጉዳይ የጸጥታው ምክር ቤት ለነገ ሰኞ ስብሰባ ጠርቷል። የጸጥታው ምክር ቤት ለነገ ሰኞ አስቸኳይ ስብሰባ ለማድረግ ያሰበው እስራኤል ለሶማሌላንድ ግዛት እንደ ገለልተኛ ሀገር እውቅና መስጠቷን ተከትሎ ነው። ይህም ተከትሎ በሶማሊያ መንግስትና በበርካታ የክልል አጋሮች ትችትና ውግዘት የቀሰቀሰ ሲሆን ይህንን 21 የአረብ እስላማዊ ሀገራት በጋራ መግለጫ አውጥተውበታል። መግለጫውም በአፍሪካ ቀንድ ሰላምና ደህንነት ላይ አደገኛ መዘዝ ይዞ እንዳይመጣ የሚያስጠነቅ ውሳኔ ነው ሲሉ ተናግረዋል። ይህም በእንዲህ እንዳለ የእስራኤል ያልተጠበቀ ውሳኔ ተከትሎ በርካታ የሶማሌላንድ ህዝብ በዋና መንገዶችና ባዳዎች ላይ በነቂስ የወጡ ሲሆን አብዛኞቹ የሀገሪቱ አረንጓዴ፣ ነጭና ቀይ ባለ 3 ቀለም ሰንደቅ ዓላማቸውን በማውለብለብ አንዳንዶች ደግሞ በትከሻቸው ላይ ጣል አድርገው ደስታቸውን ሲገልጹ ታይተዋል። ይህም እውቅና ሶማሌላንድ ከዓለም አቀፍ ማህበረሰብ ጋር ያላትን ግንኙነት ወደ ላቀ ደረጃ የሚያሻግር ነው፣ እንዲሁም የኢትዮጵያ የወደብ ስምምነቱን ለማስፈጸም እንደ ዲፕሎማሲያዊ ስንቅ ሆኖ የሚያገለግል ነው መባሉ ነው የተሰማው። ላለፉት 5 አስርት ዓመታት ትግራይን በጦርነት አዙሪት ውስጥ ሲያተራምስ የቆየው ህወሓት አሁን ደግሞ ትግራይ ላይ ብሔራዊ ስጋት ተጋርጧል።
በሚል የጦርነት ቅስቀሳ ሰነድ እያዘጋጀ ስለመሆኑ ከቡድኑ ሾልኮ የወጣ መረጃ እያሳዩ ነው። ሰነዱ በእነ ጀነራል ምግባይ ኃይለ እና ጀነራል ፍስሐ ማንጁስ አማካይነት ይዘጋጀ ስለመሆኑ ምንጮች ያረጋግጣሉ። አሁን የማጠቃለያ ምዕራፍ ላይ እንደሚገኝም ታውቋል። በሰነዱ ላይ ቡድኑ እያደረገ ለሚገኘው የጦርነት ዝግጅት ስጋት ሆኖብኛል የሚላቸው የታጠቁ አመራሮች እንዴት እንደሚያስወግዳቸው እንዲሁም ታጣቂ ቡድኑ ያጣውን ህዝባዊ አመኔታ በመመለስ ህዝቡን እንዴት ለጦርነት ማዘጋጀት እንደሚችል የሚያትት መሆኑን ታውቋል። የተከበራችሁ ውድ የዛታ ሚዲያ ቢሶል ለዛሬ ይዘንላችሁ የመጣነው መረጃዎች እነዚህ ይመስላሉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ለቻናሉም አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።